አዶናም እንደሚሰማችሁ አንድ ኃይለኛ ድግስ ደግሳችሁ ኃይለኛ ድግስ በቃ ፌሽታ ማለት ነው ግቢው ሞልቶ ሰው እየበላ እየጠጣ በቃ ጢም ብሎ ማለት ነው የተትረፈረፈ ነገር ተትረፈረፈ ነው የሚበላው የሚጠጣው ተትረፍርፎ ቴብሉ ሙሉ ሆኖ ሰው የሚችለውን ዝቁ አንስቶ በልቶ ጢም ብሎ በቃ አረባካችሁ ይጨመር እየተባለ አልፈልግም በቃኝ ግቢ ያለው ብሎ በበቃኝ ሸኝታችሁ ይበቃኛል አስብላችሁ አንድ ሰውዬ በመሃል ቆሞ ማንንም የራበው ቢኖር ቢል ማንንም የተራበ ቢኖር ይምጣ አሁን እኔ አበላለሁ ይል እብደት ይመስላል ንቀትም ይመስላል ስለዚህ ያለፈው ንቆት ይመስላል ጢም ባለ ድግስ ላይ ጢም ባለ ፌሽታ ላይ በሚፈስ ነገር ላይ በተትረፈረፈ ነገር ላይ ቆሞ ሰው መጋበዝ ምን ይባላል አንድ ነገር እኮ ያላችሁ ነው ያ ሰው እስካሁን የበላችሁት የጠጣችሁት አላረካችሁም ነው ይሄ የውሸት ነው እኔ ነኝ ማረካችሁ ነው እና እስካሁን በልታችኋል ግን አልጠገባችሁም እና ጠጥታችኋል ግን አረካችሁም እኮ ደንበኛ መልእክት ናት ለጋባዥ እኮ መልእክት ናትና ደግሰ አብልተ አጣጣተ አስደስተ አክብረ በጣም ተመናለ በበቃኝ ብለ ከዛ ተነስቶ ኑ መብላት የምትፈልጉ ቢል ለክ አለበላችሁም ነው ኤግዛክትሊ ኢየሱስ ያደረገው እሱ ነው ዛሬ በጣም መሰረታዊ ሐሳብ ላካፍላችሁ ነው ማስበውና በአንድ በኩል በጣም የቀለሉ የሚመስሉና ይዘለልናቸው ነገሮች ስላሉ መሰለኝ አንዳንድ ጊዜ ዋጋ መንከፍለው በቤተክርስቲያን ውስጥ እና ፕሮባብሊ አብዛኞቻችን የምናቀው በጣም መሰረታዊ ሆነ አስፈላጊ ሆነ ግን ትንሽ እየረሳነው የመጣን ነገር ስላለ እሱን ትንሽ ለማስታወስ ነው የመጣሁት ዛሬም ኔክስት ዊክም እሱን ለማድረግ ነውና እንደመነሻ እንዲሆነን እንድንነሳበት ማስበው የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 የታወቀ የጌታ ቃል ክፍል ነው ከሱ እንድንነሳ ነው ማስበው የዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ላይ የመልእክታችን ርዕስ አርጌ ያስኩት ለዛሬም ለኔክስት ዊክም እንዲሆነን የኋለኛው ቀን ግብዣ የሚል ነው የኋለኛው ቀን ግብዣ የሚል ነው ርዕሱን ያገኘነው የኋለኛው ቀን የሚለው ሌላ ምንም እንትን የለውም በኋለኛው ቀን ላይ ነው በመጨረሻው ቀን ላይ ነው ጌታ ኢየሱስ ቆሞ ይጋበዘውና እሱን ግብዣ ለመጋበዝ እሱን ግብዣ እንደገና በልባችን ውስጥ ለማነሳሳት ነው እና on the last day በአንድ በዓል ላይ ተገኝቶ በአንድ ድግስ ላይ ተገኝቶ ጌታ ኢየሱስ የመጨረሻው ቀን ላይ የጋበዘው ግብዣ በጣም ዘላለማዊ ግብዣ ነው ለሁላችንም ይሆን ግብዣ ነው ለቤተክርስቲያኑ ለሚያምኑ የተደረገ ግብዣ ነው by the way በእርሱ ለሚያምኑ ይሄ ግብዣ በጣም ብዙ ጊዜ ለማያምኑ ሰዎች ይመስለናል actually ይሄን ግብዣ ጌታ ኢየሱስ የጋበዘው በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ይሄን ተናገረ ይላል so ይሄ ግብዣ actually በእርሱ የሚያምኑ በእርሱ ለማመን ለተዘጋጁ ያን ጊዜ ጌታ ኢየሱስ ገና በመስቀል ስላልተሰቀለ መንፈስ ቅዱስ ገና አልወረደም ነበር ጌታ ስላልከበረ ኢየሱስ ገና ስላልከበረ መንፈስ አልወረደም ነበር ይላል so በእርሱ የሚያምኑ በመስቀሉ የሚያምኑ ልክ እንደኛ አማኞች ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ ጋበዘ የመንፈስ ቅዱስ ግብዣ ነውና ትንሽ ስለ መንፈስ ቅዱስ አንዳንድ ሸክሞችን ለማካፈል ነው በእናንተ ፊት የመጣሁት ስለ መንፈስ ቅዱስ እናውቃለን መንፈስ ቅዱስ ማን እንደሆነ እናውቃለን አሰራሩን እናውቃለን የጸጋ ስጦታን እናውቃለን መንፈስ ቅዱስ ሙላትን እናውቃለን በጣም ብዙ ነገር እናውቃለን መንፈስ ቅዱስ በመካከላችን እየሰራ እንደሆነም ይታወቀናል ልክ ነው አለ መንፈስ ቅዱስ እኔ አንድ ነገር ቤተክርስቲያን ውስጥ መመለስ አለበት ብዬ መጸልየው ማስበው ይሄ የግል ፕራክቲስ የግል ልምምድ ነው አንዱ ምናልባት እየዘለል ነው ይሆን ወይ አማኞች ያምናሉ ጉባኤ ውስጥ ይኛሉ ጉባኤው የሞቀ ነው ሞቀታ ስላለ የጉባኤው ሙቀት የኛ ሙቀት መስሎን የተሸወድን ይሆን ወይ ጉባኤው ስለሞቀ እኛም ኤክሰርሳይዝ ያያረገን እንደሆነ መንፈስ ቅዱስን እየተሰማን ይሆን ወይ የሚል ፍርሃት በጣም አለኝና ስለ ፐርሰናል ኤክስፒሪየንስ በግል መንፈስ ቅዱስን ስለመለማመድ ስላስፈላጊነቱ ትንሽ ለመጋበዝ ነው የመጣሁት የመንፈስ ቅዱስ ልምምድ የጅምላ ብቻ እንዳይሆን አሁን ስንገናኝ ሞቅ ይለናል ነው በጣም ደስ ይላል እና በጉባኤ መሃል ራሳችንን ረስተን እንዳይሆን የግል ፕራክቲሶች አሉ ማይተኩ በመንፈስ ቅዱስ መሞላት በልሳን መናገር በጸጋ ስጦታዎች ማገልገል በጣም ቤዚክ ድሮ የተማርናቸው ፕራክቲስ ያረግናቸው እሱ ሲሆን ነው ቤተክርስቲያን የምትቀጣጠለውና የቤተክርስቲያን አገልግሎት በጣም በተደጋጋሚ እዚህም ብዙ እንደተማር ነው የቤተክርስቲያን አገልግሎት ልክ እንደ ደመራ ነው ችቦች ተለኩሰን አንድ ላይ ስንመጣ ትልቅ ደመራ ይሆናል ልክ እንደዛ ነው በየግላችን ብርሃኑ ከቀዘቀዘ የደመራው ብርሃን ይቀዘቅዛል
በየግላችን ብርሃኑ ከተዳከመ በየግላችን ግለቱ ከወረደ በግል በቤታችን በጓዳችን የምናደርገው ፕራክቲስ ከቀነሰ በጉባኤ ብቻ የሚሆን ነገር የለም ወንድሞቼ ናቶች በግል በቤታችን የምንነቃቃ ሰዎች እግዚአብሔር እንዲያረጋን ጓዳችን እንዲነካ በግላችን ሲንቀሳቀስ በጋራ ስንመጣ ይፈነዳል ማለት ነው እሱ እንዲሆን ትንሽ ስለሱ ለመቀስቀስ ሪማይንድ ለማድረግ ነው በፊታችን መጣሁት ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 very interesting ጥቅሶች ናቸው እነሱን አንብበን ጥቂት ነገሮችን ላካፍላችሁ ግብዣ ነው ኢየሱስ ፊስት ነው የጋበዘን ፌሽታ ነው እሱን ግብዣ አቀርባለሁ በፊታችሁ እሱን ወክዬ ማለት ነው ደግሞ ዛሬ 37 እስከ 39 ከተመቻችሁ ቆመን እናነባዋለን if you like ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ለዚህ ነው የኋለኛው ቀን ያልኩት ግብዣውን ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንንም የተጠማ ቢኖር ወደኔ ይምጣና ይጠጣ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ actually በጣም ኢየሱስም ጮኸ ብሎ ነው እንደው የሚጀምረው ቃሉ ሲጀምር የኛ አረፍተ ነገር መጨረሻ ስላመጣው ነው እንጂ ኢየሱስ በታላቁ በኋለኛው የግብዣው ቀን ቆመና ጮኸና እንዲህ ብሎ ጮኸ ማንንም የተጠማ ቢኖር ወደኔ ይምጣና ይጠጣ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይህን ግን በእርሱ የሚያምኑ አገኛችሁት አሁን ቀደም ያልኩት ስለኛ ለበሊቨርስ ነው በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ስለ መንፈስ ተናገረ ይቅርታ ስለ መንፈስ ተናገረ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል ንጸልይ አጭር ጸሎት ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር ይላል አሁን እኮ ኢየሱስ ከብሯል ከኢየሱስ መክበር በኋላ እኮ ነው የምንኖረው ወንድሞቼ እናቶቼ አሁን እኮ ኢየሱስ ከብሯል ሞቷል ተነስቷል በሰማይ ከፍ ከፍ ብሏል በአብ ቀኝ ተቀምጧል ኢየሱስ ከብሯል አሁን እኮ ቃሉ ኢየሱስ ስለከበረ መንፈስ ወርዷል ነው ኢየሱስ ስለከበረ መንፈስ ይወርዳል በቃ በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ ብሏል መንፈስ ይወርዳል መንፈስ ወርዷል አሁን ኢየሱስ ገና ስላልከበረ መንፈስን እንጠብቅ ምንልበት ጊዜ እኮ አይደለም ኢየሱስ ስለከበረ መንፈሱን እንጠጣ ነው መንፈሱን እንጠጣ ነው እንጂ አለ መንፈሱን እንጠጣ ነው እንጂ መንፈሱን ሳይሰፍር የሚሰጥ ጌታ በሰማይ ከብሯልና ምናልባት ያንዳንዶቻችን የህይወት መድከም ምክንያት ይሄ ይሆን ወይ ምናልባት የቤተ ክርስቲያን አገልግሎት መዳከም ምክንያት በዘመናችን በአጠቃላይ የእናንተ ቤተ ክርስቲያን ብቻ ሳይሆን በአጠቃላይ የመዳከማችን ምክንያት አንዱ ይሄ ይሆን ወይ የምስክርነታችን መቀዛቀዝ ምክንያት አንዱ ይሄንን ስቴፕ ዘለን ይሆን ወይ መንፈስ ቅዱስ አይዘለልም ወንድሞቼ ናቶቼ መንፈስ ቅዱስ ምረቃ የለውም በህይወታችን ምናልባት ለአንዳንዶቻችን አይ ቲንክ በጸሎት ውስጥ ይያለን ትንሽ ልንገራችሁ ወንድሞቼ ናቶቼ የቤተ ክርስቲያን አንዱ ችግር የብዙ አማኞች ችግር በዚህ ዘመን የሎዶቅያ አይነት መንፈስ ነው ሀብታም ነኝ ባለጠጋም ሆኛለሁ ምንም አያስፈልገኝም የምትል አይነት ናት መንፈስ ቅዱስን በተመለከተ ለምን በጣም ብዙዎቻችን መንፈስ ቅዱስ ተሞልተናል ብለን ስለምናስብ ምንም ጥማቱም የለንም በመንፈስ ቅዱስ ተሞልተናል በልሳናት እንናገራለን በመንፈስ እናገለግላለን ብለን ስለምናስብ መንፈስ ቅዱስ ለመሞላት ተነሱ ቢባል ምንነሳ ሰዎች አይደለንም ምንጠማ ሰዎች አይደለንም የመጀመሪያዎቹ አማኞች ግን ዕለት ዕለት ይጠሙ ነበር ዕለት ዕለት ይሞሉ ነበር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ተብሎ እንደተጻፈ ወገኖቼ መንፈስ ቅዱስ የማያስፈልገው ከመንፈስ ቅዱስ ግራጁዌት ያደረገ ክርስቲያን የለም አይቻልም ከመንፈስ ቅዱስ ግራጁዌት ማድረግ አይቻልም ራሳችንን ኮፍሰን ቁጭ ብለን እንዳይሆን ራሳችንን ኮፍሰን ለሌሎች ይጸለይላቸው እንጂ ብለን ኮፍሰን ቁጭ ብለን እንዳይሆን ያለ መንፈስ ቅዱስ ኃይል የለም ያለ መንፈስ ቅዱስ ኃይል ያለው ጸሎት የለም ኃይልን ማስመሰል ይቻላል ስንቱን ልንገራችሁ በጸሎት ውስጥ ሆነን ወንድሞቼ ኃይል ፌክ ሊደረግ የሚችል ነገር ነው ኃይልን ማስመሰል ይቻላል በሙሴ ላይ ኃይል ሲገለጥ የግብጽ ሟርተኞችም ኃይሉን ኮፒ አድርገዋል you can fake ኃይልን ያለ ማስመሰል ይቻላል የመንፈስ ቅዱስ ነገር ለዚህ ነው በጣም የመንፈስ ቅዱስ ልምምድ የግል ሲሆን በጣም የእውነት የሚሆነው ለዚህ ነው ኃይል ዝም ብሎ ልንቀላቀል እንችላለን
እሱ አይደለም የግል ፕራክቲሳችንን እግዚአብሔር ይመልስልን ካመንበት ጊዜ ይልቅ አሁን ስንት ነገር ውስጥ መግባት ሲገባን ምናልባት ወደ ኋላ የቀረነው የመንፈስ ቅዱስ ፕራክቲስ በመካከላችን በራሳችን እንችላለን ብለን መውጣታችን ይሆን ወይ በትምህርታችን ተደግፈን ይሆን ወይ በገንዘብ በሀብታችን ተደግፈን ይሆን ወይ በንግግር ችሎታችን ተደግፈን ይሆን ወይ እንደኔ የተማረን ሲመስለን በትምህርታችን በእውቀታችን ተደግፈን ይሆን ወይ እግዚአብሔር ወደ መጀመሪያው ይመልሰን የሪስቶሬሽን ዘመን ይሁን ጌታ ሆይ የመታደስ ዘመንን አምጣልን ባክ ጌታችን ሆይ የመታደስ የግል ድንኳናችን የግል መሰዊያችን የሚታደስበት ዘመን ይሁን ጌታ ሆይ በግል ያለማመድከን የምናውቃት ፕራክቲስ ያደረግናት የጸለይንባት ያቺ የጸሎት አይነት ትመለስልን በመንፈስ መቀጣጠል ይሁንልን ጌታ ሆይ እግዚአብሔር አምላካችን ሆይ በመጨረሻ ዘመን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለው ተብሎ እንደተጻፈ አቤቱ ጌታ ሆይ ስጋ ለባሽ ያለ መንፈስህ አይችልም ያለ መንፈስህ አንችልም እንደ ቤተክርስቲያን በዘመናችን እንዳለች ቤተክርስቲያን ያለ መንፈስ ቅዱስ አንችልም እንደገና ለኩሰን ጌታ ሆይ እንደገና በመንፈስ መነሳት ይሁንልን ጌታ እግዚአብሔር ሆይ እነኚህን ቃላት ባርከህ እንድትሰጠን እንጸልያለን እንድትናገረን እንጸልያለን ልባችን እንዲከፈት ጸልያለሁ እንዴው ትኖሩ ይሆን እንደተመረቃችሁ የሚሰማችሁ I have finished ሳናድግ ያደግን የመሰለን ሰዎች እንኖር ይሆን ሳንሞላ የተሞላን ሰዎች አይሆነን ይመስለን ይሆን እኔ በጣም ብዙ ጊዜ ለኛ ጉባኤም በጣም እናገራለሁ ለመንፈስ ቅዱስ ሙላት ተነሱ ይጸለይ ቢባል እኔ ጳውሎስና ጴጥሮስ እንደሚቆሙ በጣም እርግጠኛ ነኝ እንዲጸለይላቸው እንደሚቆሙ በጣም እርግጠኛ ነኝ የእውነት መንፈስ ይሙላባችሁ እንዳሉ እንደተጠሙ የኋላዬን እየረሳው ከፊት ያለውን ለመያዝ እዘረጋለሁ እያሉ እኮ ነው ያለፉት እኛ እኮ የነሱን ልምምድ ብንለማመድ የኋላውን ነበር አክብረን የምንይዘው ግን የኋላዬን እየረሳው whatever ልምምድ የኋላውን ጣለው የኔ ወንድም አለ ሌላ ያልገባንበት ሌላ አለ ያልጸለይነው የጸሎት አይነት አለ ያላመለክነው ያምልኮ አይነት አለ ኢየሱስ ክርስቶስ ታውቆ ስለማያልቅ የመንፈስ ቅዱስ ስጦታ ተዝቆ ስለማያልቅ ወደማያልቀው ክብር ውስጥ አስገባን ባክ ጌታችን ሆይ አስገባን የልጅነታችን ጉልበት ይመለስልን የመጀመሪያው ፍቅር ይታደስልን ያ ግለት እንደገና በመንፈስ ቅዱስ ይነሳሳልን ጊዜያችንን የተባረከ አድርግልን አቤቱ በእውቀት ላይ የተመሰረተ ግራና ቀኝ የማይል አንተ ቃል ላይ የተመሰረተ ሶሊድ የሆነ የመንፈስ ቅዱስ ልምምድን የምንለማመድበት ዘመን ውስጥ አስገባን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን ጥቂት ስለ መንፈስ ቅዱስ በተለይ ልምምድን በተመለከተ አንዳንድ ነገሮችን ላስታውሳችሁ ሞክራለሁ ይሄ ግብዣ የኋለኛው ቀን ግብዣ ትንሽ አትኩረን እንድናየው ስለ መንፈስ ቅዱስ ጌታ ኢየሱስ በግልጽ የተናገረበት አንዱ ክፍል ያስተማረበት ክፍል ይሄ ስለሆነ በቻልነው መጠን ተመለሰን እዚህ ለመምጣት እንሞክራለን በጣም ትልቅ ማትመስል ግን ትልቅ ፕሪስክሪፕሽን ነው የሰጠው ጌታ ኢየሱስ መንፈስ ቅዱስን መለማመድ በተመለከተ ኮምፕሊኬትድ ነገር የለውም ዮሐንስ 7 ይመስለኛል እኔ ዋና ሐሳቡ የዮሐንስ 7 ፕሪስክሪፕሽን ይመስለኛል ፕሪስክሪፕሽኑ እንድንለማመደው እንድንጠማው እንዴት ነው ሰው መንፈስ ቅዱስን የሚለማመደው እንዴት ነው በመንፈስ ቅዱስ እንደገና የምንቀጣጠለው እንዴት ነው መንፈስ ቅዱስ እንደገና ፕራክቲስ የምናደርገው አይ ቲንክ ዮሐንስ 7 በጣም የተጠቀጠቀ ነገር ስላላት እሷን ለማየት እንሞክራለን ዛሬ ትንሽ ስለ መንፈስ ቅዱስ ዮሐንስ 7 ላይ ከግብዣው ጋር አያይዤ ትንሽ አንዳንድ ነገር ልንገራችሁ አይዶንም እንደሚሰማችሁ አንድ ኃይለኛ ድግስ ደግሳችሁ ኃይለኛ ድግስ በቃ ፌሽታ ማለት ነው ግቢው ሞልቶ ሰው እየበላ እየጠጣ በቃ ጢም ብሎ ማለት ነው የተትረፈረፈ ነገር ተትረፈረፈ ነው የሚበላው የሚጠጣው ተትረፈረፈ ቴብሉ ሙሉ ሆኖ ሰው የሚችለውን ዝቁ አንስቶ በልቶ ጢም ብሎ በቃ አረባካችሁ ይጨመር እየተባለ አልፈልግም በቃኝ ግቢ ያለው ብሎ በበቃኝ ሸኝታችሁ ይበቃኛል አስብላችሁ አንድ ሰው በመሃል ቆሞ ማንንም የራበው ቢኖር ቢል ማንንም የተራበ ቢኖር ይምጣ አሁን እኔ አበላለሁ ቢል እብደት ይመስላል ንቀትም ይመስላል እስለክ ያለፈው ንቆት ይመስላል ጢም ባለ ድግስ ላይ ጢም ባለ ፌሽታ ላይ በሚፈስ ነገር ላይ በተትረፈረፈ ነገር ላይ ቆሞ ሰው መጋበዝ ምን ይባላል አንድ ነገር እኮ እያላችሁ ነው ያ ሰው እስካሁን የበላችሁት የጠጣችሁት አላረካችሁም ነው ይሄ የውሸት ነው እኔ ነኝ ማረካችሁ ነው እና እስካሁን በልታችኋል ግን አልጠገባችሁም እና ጠጥታችኋል ግን አረካችሁም እኮ ደንበኛ መልእክት ናት ለጋባዥ እኮ መልእክት ናት እና ደግሰ አብልተ አጣጣተ አስደሰተ አክብረ በጣም ተመናለ በበቃኝ ብለ ከዛ ተነስቶ ኑ መብላት የምትፈልጉ ቢል ለክ አለበላችሁም ነው ኤግዛክትሊ ኢየሱስ ያደረገው እሱ ነው በኃይለኛ ድግስ ላይ ተገኝቶ ያውም የ7 ቀን ድግስ
የሰባት ቀን ክብረ በዓል አስደናቂ የፌሽታ ክብረ በዓል ነው። በዓሉ ታላቅ በዓል ነው። ትንሽ ስለ በዓሉ ላውራችሁ መጀመሪያ ድግሱ ብላችሁ ልትይዙ ትችላላችሁ። ይሄ ኃይለኛ ድግስ ነው። ህዝብ በአመት አንድ ጊዜ የሚሰባሰብበት ድግስ ነው እና አስደናቂ በዓል ነው እና በደንብ እያስተዋልን ለማየት እንድንሞክር የዳስ በዓል ይባላል። ከአይሁድ በዓላት መካከል አንዱ በዓል ይሄ በዓል ነው። የዳስ በዓል ነው። የዳስ በዓል ልክ እንደ ስሙ ነው። በጣም ትልቅ በዓል ነው። ለሰባት ቀናት የሚከበር በዓል ነው። ትልቅ ድግስ ነው በእስራኤል ታሪክ ውስጥ። ከአይሁድ ታላላቅ በዓላት መካከል አንዱ ነው። ትልቅ በዓል ልክ እንደ ፋሲካ ማለት ነው። እንደ ታላላቅ በዓሎቻቸው መካከል ትልቁ በዓል የዳስ በዓል ነው። የሚያደርጉት ዳስን ለማክበር ነው። የዳስ ህይወታቸውን ለማክበር ነው። ካስታወሳችሁ ለ430 ዓመታት በግብጽ ባርነት ውስጥ ነበር እስራኤል። 430 ዓመታት በግብጽ ባርነት ውስጥ ነበሩ። እግዚአብሔር ከግብጽ አወጣቸውና በሚያስደንቅ ሁኔታ ባህሩን ከፍሎ አሻገራቸውና 40 ዓመታትን በምድረ በዳ መራቸው። 40 ዓመታትን በምድረ በዳ ሲመራቸው እግዚአብሔር ተሸክሞ ነው ያደረሳቸው። ግን የሚኖሩት የነበረው በዳስ ነበር፣ በቴንት ነበር እና ማለት መኖሪያ ቦታ አልነበራቸውም። ዳሷ ትነቀላለች፣ ትሄዳለች። ደመናው ሲንቀሳቀስ ይንቀሳቀሳሉ፣ ትነቀላለች ዳሷ። የእግዚአብሔር ቤት ራሱ መገናኛ ድንኳን ነበር የሚባለው። ካስታወሳችሁ ቤተ መቅደስ የገነቡት ሲደርሱ ነው። ቤተ መቅደስ የተገነባው ሲደርሱ ነው ኢየሩሳሌም ከተማ። እስከዚያ ድረስ ግን እግዚአብሔር ራሱ ለሙሴ ያለው በመካከላችሁ አደር ዘንድ ምን ስራልኝ አለው። ትዝ ይላችሁ እንደሆነ ስትናገሩ በጣም ደስ ይለኛል። ድንኳን ስራልኝ እንዳለ ሲላችሁ ድንኳን ስራልኝ አለ። ቤተ መቅደሱን ስራልኝ አይደለም፣ ገና የሚታነጽ ቤተ መቅደስ ገና ነው። እቺ ተንቀሳቃሽ ናት፣ ድንኳን ናት። የእግዚአብሔር ማደሪያው ታቦት፣ የእግዚአብሔር መገኛውም እሱም በድንኳን ነበር። ህዝቡም የሚኖረው በድንኳን ነበር። የምድረ በዳው ህይወት የድንኳንና የዳስ ህይወት ነበርና 40 ዓመታትን እግዚአብሔር በዳስ ውስጥ ሆነ መራቸው ነውና የኖሩት በዳስ ነውና ይሄንን ዳስ ህይወታቸውን እንዲያስታውሱ እግዚአብሔርን ለማመስገን አሁን ተደላድለው በህይወት ሲኖሩ አሁን በተደላደለ ኑሮ ሲኖሩ ብቻ ሳይሆን እግዚአብሔር በዳሷ ዘመን አብሯቸው እንደነበረ ለማሰብ በየዓመቱ ሰው ሁሉ ከቤቱ እየወጣ በዳስ ድንኳን አሁንም ድረስ ይከበራል። ድንኳን ሰርተው በድንኳኖቻቸው ከነቤተሰቦቻቸው ይሆናሉ። አንዳንዶቹ በቤቶቻቸው ባልከኒ ላይ፣ አንዳንዶቻቸው ከቤት ውጪ በመንገዶች ላይ ሆነው በዳስ ውስጥ ይኖራሉ። ምን ለማስታወስ? የእግዚአብሔር ታማኝነት ለማስታወስ፣ እግዚአብሔር እንዴት አድርገው በምድረ በዳ እንደመራቸው ለማስታወስ የሚከበር በዓል ነው። በዓሉን ደንግጎ እግዚአብሔር የሰጣቸው በዘሌዋውያን ምዕራፍ 23 ላይ ነው። በደንብ ለመያዝ እንዲመቻችሁ this is the background። ዘሌዋውያን ምዕራፍ 23 ቁጥር 42 እና 43 ልታዩ ትችላላችሁ። ዘሌዋውያን ምዕራፍ 23 ቁጥር 42 እና 43 ላይ እግዚአብሔር ምን አለ? 7 ቀን በዳሶች ውስጥ ትቀመጣላችሁ አለ። ሲደርሱ ማለት ነው። 7 ቀን በዳሶች ውስጥ ትቀመጣላችሁ። ከግብጽ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የሀገር ልጆች ሁሉ በዳስ ውስጥ ይቀመጡ፣ እኔ እግዚአብሔር አምላካችሁ ነኝ። የሚገርም ነው። እና ነፃ ከወጣችሁ በኋላ ከገባችሁ በኋላ አገራችሁ ከገባችሁ በኋላ በአመት አንድ ጊዜ 7 ቀናትን በድንኳኖች ተቀመጡ፣ ልጆቻችሁ ራሱ ያውቃሉ ይላል። በምድረ በዳ እግዚአብሔር እንደመራቸው እንዲነገረው። እኔ በጣም በነገራችን ላይ እግዚአብሔር የትውልድ አምላክ ነው። በጣም ይገርመኛል። የእስራኤልን ታሪክ ሳነብ he makes sure ትውልዱ ማወቁን። እኛ አሁን ምንም አይጨንቀንም። እኛ ምንም ብዙ ይጨንቃችሁ እንደሆነ እንጃ። የሚቀጥለው ትውልድ ጌታን ያከብር ይሆን የሚል ሸክም ኖሯችሁ ያውቃል? የእውነት እኛ እኮ ምን በቃ እኮ ምን እናንተ እንኳን ደህና ናችሁ ሳያችሁ መሄዳችን እኮ አይቀርም። እና the next generation እንደኛ ቫይብራንት ሆኖ ጌታን ያከብር ይሆን? ዛሬ ዕብራውያን ምዕራፍ 11ን ከአንድ እህት ጋር ስናሰላስል የሙሴን እምነት አየንና ከሙሴ እምነት በፊት የወላጆቹ እምነት አለ። ዛሬ ነው በጣም ያስተዋልኩት። ሙሴ ወላጆቹ ያማረ ሕፃን መሆኑን አይተው ደበቁት ይላል። ሪስክ ወስደው ገና እኮ እንደተወለደ ነው። ያማረ ሕፃን የሚለው ምን አይነት ቆንጅዬ ሳይሆን የተለየ አይነት ሕፃን ማለት ነው። ይሄ ልጅ የተለየ ነገር እንዳለው አውቀው ደበቁት፣ ሸሸጉት። ግን አመኑ ማለት ነው። ከእምነት እኔ እንደውም የእምነት እናት ብዬ ነው እዛ ውስጥ ማስገባት። ከእምነት አባቶች መካከል እናቱ ያለችበት ሸሸገች ማለት ነው። በእምነት ነው ሸሸገችው። ይሄ ልጅ ውስጥ ሌላ ነገር አለ፣ ታምር አለ ብላ ሸሸገችው ማለት ነው። እሱ በጣም ያስገርማል። የእናትየው እምነት በጣም ያስገርማል። የወላጆቹ እምነት በጣም ያስገርማል። የወላጆቹ እምነት ግን የሚገርመኝ ሙሴ ካደገ በኋላ ብሎ ስለሚቀጥል ነው። ልብ ብላችኋል? ሙሴ እዛ ቁጥር ላይ ሙሴ ካደገ በኋላ በግብጽ ከሚገኝ ትልቅ ሀብት ይልቅ ነው ከእግዚአብሔር ሕዝብ ጋር መከራ እንቀበላለሁ ብሎ በእምነት መረጠ ማለት ነው። ያ እምነት እናትና አባት ላይ የቀረ እምነት ሳይሆን የተጋባ እምነት ነው። እግዚአብሔር እሷን ያርግልን። እና በጣም እግዚአብሔር ሁሉ ጊዜ ተአምር ሲሰራ በእስራኤል መካከል እሱን ይናገራል። የሚቀጥለው ትውልድ ኔክስት ጄነሬሽን እንዲያውቅ። ተዝራችሁ እንደሆነ ዮርዳኖስን ሲከፍለው እኮ 12 ድንጋዮች አስቀምጡ ብሎ። ለምንድን ነው እነኚህን 12 ድንጋዮች የምንከምረው? ልጆቻችሁ ሲጠይቋችሁ ትነግሯቸዋላችሁ። ይሄን ባህር እግዚአብሔር ከፍሎታል እያላችሁ ማለት
እና በዳስ ውስጥ መኖራቸውም ሲግኒፊካንስ እሱ ነው። ለልጆቻችሁ ትነግራላችሁ በምድረ በዳ እግዚአብሔር እንዴት እንደመራ በዳስ ውስጥ እንዴት እንዳስቀመጣቸው። እግዚአብሔር ቤት ሲሰሩ ያኖር አምላክ ብቻ ሳይሆን በምድረ በዳም የተሸከመ አምላክ እንደሆነ ልጆቻቸው እንዲያውቁ የልጅ ልጆቻቸው እንዲያውቁ የእግዚአብሔርን ታማኝነት እንዲያውቁ 7 ቀናት የሚከበር አስደናቂ ድግስ ነው። በዳስ ውስጥ በመኖር የሚደረግ የደስታ ድግስ ነው። ባይዘው ይሄ የዳስ በዓል የደስታ ነው፣ የፌሽታ ነው፣ እግዚአብሔርን የሚያመሰግኑበት ነው። ይሄ በጣም ብዙ ቁዘማ የሌለው ነው፣ ደስታ ነው። it's not like ይሄ በጣም ቁዝም ያለ አይደለም፣ የደስታ በዓል ነው። የእግዚአብሔርን ትድግና እግዚአብሔር እንዴት አርጎ እንደታደጋቸው እግዚአብሔር እንዴት አርጎ እንደመራቸው እያሰቡ እግዚአብሔርን የሚያመሰግኑበት በዳስ ውስጥ ቁጭ ብለው እግዚአብሔርን የሚያመሰግኑበት በዓል ነው። 7 ቀን ግልጽ ነው፣ በየዓመቱ ማለት ነው። አሁን ድረስ የኋለኛው ቀን የቱ ነው የሚል ክርክር አለ። ታላቁና የኋለኛው ቀን የሚባለው 7ኛው ቀን አይደለም። 7ቱ ቀን ካለቀ በኋላ 1/8ኛ ቀን ይጨምራሉ። ከዳስ በዓል የሆነ ተጨማሪ ነው። ዩኒክ ቀን ስለሆነ እግዚአብሔርን የደነገገው አነብላችኋለሁ። እግዚአብሔር ስለደነገገው ከበዓሉም ለየት ያለ ነው። የዳስ በዓል ነው፣ ግን የበዓሉ ካለቀ በኋላ 7ቱ ቀን ከተፈጸመ በኋላ ከዳሶቻቸው ከወጡ በኋላ 8ኛው ቀን መዝጊያው ማለት ነው። 8ኛው ቀን ታላቁና የኋለኛው ቀን ይባላል። እሱ ነው 8ኛው ታላቁ ነው። ከቀናቱ ሁሉ በጣም ታላቁ ቀን ነው እና የመጨረሻ ቀን ነው። ላንብብላችሁ ከየት እንደተገኘ ዘሌዋውያን 23 ቁጥር 36 አሁንም ዘሌዋውያን 23 ቁጥር 36 ላይ ለዚህ ነው 8ኛ ቀን አለ ብዬ ማስበው። ዘሌዋውያን 23 36 ላይ 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ ይላል። 7ቱ ቀን ለእግዚአብሔር መስዋዕትን የሚያቀርቡበት በዳስ የሚኖሩበት፣ በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ። ይሄ ታላቅ ጉባኤ ነው። ደግሞ በዳስ መኖር ብቻ ሳይሆን ከዳስ ይወጡና ታላቅ ጉባኤ ያደርጋሉ። በ8ኛው ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ፣ ዋና ጉባኤ ነው ይላል እግዚአብሔር ራሱ። ለዚህ ነው የኋለኛው ዋናው ቀን የሚባለው። በጣም ደስ አይልም? የእግዚአብሔር ቃል ዋና ጉባኤ ነው፣ የተግባር ስራ ሁሉ አታደርጉበት ይላል። ሶ ኢን ዋን ዌይ በዓሉ ከልምኔት የሚያደርገው እዚህ ላይ ነው። በጣም ክላይማክሱ እዚህ ነው። ዋና ጉባኤ ያለው እሱ ነው። በሌሎቹ ቀናት በየድንኳኖቻቸው ነው የሚኖሩት። ሰው ሁሉ በየድንኳኑ ሆኖ ነው የሚያከብረው። ይሄ ግን ሁሉ ሰው ወጥቶ ታላቅ ጉባኤ የሚፈጥርበት ቀን ነው። የታላቅ ጉባኤ ቀን ነው። እግዚአብሔር ዋና ቀን ብሎታል። እሱ ነው 7ኛው ቀን እና ጌታ ኢየሱስ በ8ኛው ቀን ላይ ነው የቆመው። so you can imagine ማጠቃለያው ላይ ነው። የበዓሉ ማጠቃለያ ነው። ልክ ግብዣ ጋብዛችሁ የመጨረሻው ቀን እንዳልኳችሁ ማለት ነው እና የማጠቃለያ ቀን ነው። by the way በዚህ ዕለት ይሄ 8ኛ ቀን ዋናው ቀን ከሚካሄዱ ስርዓቶች መካከል አንዱ የውሃ ማፍሰስ ስርዓት ነው። ውሃን እየቀዱ በመሰዊያው ላይ የሚያፈሱበት ቀን ነው። ውሃን ያፈሳሉ። ከሴልሆም አካባቢ እየቀዱ እያመጡ ካህናቱ 7 ቀናትም ይደረጋል። 7 ቀን ሲቀዳ የኖረው ውሃ በዚህ በቤተ መቅደሱ በመሰዊያው አካባቢ የውሃ ማፍሰስ ስርዓት ይካሄዳል። ውሃ ይፈሳል ቀኑን ሙሉ፣ ይረሰርሳል መሬቱ ቀኑን ሙሉ እና የተቀዳው ውሃ መሰዊያው ላይ ይፈሳል። ዘካርያስ ምዕራፍ 14 ማንበብ ትችላላችሁ ባክግራውንድ ማግኘት ከፈለጋችሁ። ሕዝቅኤል 47 ላይ እኔ ያነብላችኋለሁ። መሰረቱን በጣም እንድናቅ ማለት ነው። ማለት ውሃ የሚፈስበት የፌሽታ ቀን ነው፣ የደስታ ቀን ነው፣ የውሃ መረስረስ ቀን ነው እና ያፈሳሉ ውሃን እያመጡ። ለምንድን ነው የውሃ ማፍሰስ ስርዓት የሚያደርጉት? ይሄ ነው ዋናው። ትንሽ አቴንሽን እንትን ማድረግ ያለባችሁ። ውሃ ማፍሰስ ስርዓት ለምንድን ነው የሚካሄድ? ዝም ብሎ ውሃ ለማፍሰስና መሰዊያውን አካባቢ ለማረስረስ አይደለም። ሲግኒፊካንስ አለው። ሁለት ነገሮች አሉት የውሃ ማፍሰሱ ስርዓት። ወደ ኋላም ያሳያል፣ ወደ ፊትም ያሳያል። እሱን ላሳያችሁ ትንሽ። ወደ ኋላም የሚያሳየው ነገር አለ፣ ወደ ፊትም የሚያሳየው ነገር አለ። ወደ ኋላ የሚያስታውሳቸው ነገር አለ፣ ወደ ፊት የሚያሳያቸው ነገር አለ። ወደ ኋላ ምን ያስታውሳቸዋል? የውሃ ማፍሰስ ስርዓቱ ወደ ኋላ ተመልሰው እግዚአብሔር አምላክ ሕዝቡን በምድረ በዳ አጠጣ የሚለውን ለማክበር ነው። አይገርማችሁም? 40 ዓመት በምድረ በዳ ነው የመራቸው። ብዙ ጊዜ የእግዚአብሔር ቃል አንብባችሁ እንደሆነ ኤርሚያስ ላይ ሌሎችም ትንቢቶች ላይ ውሃ በሌለበት ምድረ በዳ እያለ ነው የሚነግራቸው እግዚአብሔር። አይገርምም? እግዚአብሔር ውሃ በሌለበት ምድረ በዳ ውሃቸው እሱ ነበር።
ውሃ በሌለበት ምድረ በዳ እግዚአብሔር ያጠጣቸው ነበር። እንዴት ነው 40 ዓመት ሙሉ በምድረ በዳ እንዴት ነው ህዝብ የምታኖረው? አሜን። ለአንድ ቀን ማኖር እኮ አይቻልም። 40 ቀን አኖራቸው። ውሃ አለ፣ ውሃ የለም። ምንድነው የሚያደርገው? ከምድረ በዳ ውሃ እያፈለቀ እና እግዚአብሔር እንዴት አድርጎ እንዳጠጣቸው። እግዚአብሔር እኮ 40 ዓመታትን በምድረ በዳ ሲመራ ህዝቡን አጠጣ ነው ዋናው። ወደ ኋላ ምን ያስታውሳል? ህዝቡን አጠጣ እግዚአብሔር። ህዝቡን አጠጣ እግዚአብሔር። ነህምያ ምዕራፍ 9 ላንብብላችሁ እና ያነብላችኋለሁ። ነህምያ ምዕራፍ 9 ቁጥር 15 ጀምሮ እስከ ቁጥር 20 ድረስ ላንብብላችሁ። ነህምያ ምዕራፍ 9 ላይ ለራባቸውም ከሰማይ እንጀራ ሰጣቸው ይላል። ለራባቸውም ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከዓለቱ ውሃ አመጣህላቸው፣ ወደ ማልክላቸው ምድር ገብተው ይወርሱ ዘንድ አዘዝካቸው። ቁጥር 19 አንተ በምህረት ብዛት በምድረ በዳ አልተውካቸውም፣ በመንገድ የሚመራቸው ዘንድ የደመና አምድ በቀን የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከእነርሱ አራቀም። በጣም ይሄን ነው የሚያስቡት። አራቀም፣ የእግዚአብሔር ምህረት አራቀም ይልና ምዕራፍ 9 ቁጥር 20 ላይ ያስተምራቸውም ዘንድ መልካሙን መንፈስህን ሰጣቸው፣ መናህንም ካፋቸው አልከለከልክም፣ ለጥማታቸውም ውሃ ሰጣቸው። ያከብራሉ ማለት ነው። ይሄ በቃ እግዚአብሔር በምድረ በዳ ህዝቡን እንዳልተወ በመንፈሱ እየመራ መናን እያበላ ነው የሚበሉትን እየሰጣ በምድረ በዳ ውሃን እያፈለቀ ከዓለት እያፈለቀ እንዳጠጣቸው ወደ ኋላ መታሰቢያ ነው። የዳስ በዓል ላይ ለምንድነው የሁሉ ውሃ እየመጣ የሚፈሰውና ጎርፍ በጎርፍ እስኪሆን ድረስ ውሃ የሚፈሰው? ወደ ኋላ ለማስታወስ በምድረ በዳ በዳስ ውስጥ በተቀመጠን ጊዜ እግዚአብሔር አምላካችን አጠጣን፣ አረሰረሰን ነው ሲግኒፊካንሱ። ወደፊት ግን የሚያመለክተው አለ። የወደፊቱ ነው ዋና ደግሞ። ወደፊት ግን ይሄንን የሚያደርጉበት ምክንያት ስለ ወደፊት ፕሮፌቲክ ነገር ስለሚናገር ነው። ወደ ኋላ ህዝቡን ውሃ አጠጣ ነው። ወደፊት ግን ተስፋን ለማመልከት ነው። ነቢያቱ የተናገሩት በብሉይ ኪዳን ሆነው ወደፊት ይፈሳል፣ እግዚአብሔር ያፈሳል ከቤተም አሁን ቤተ መቅደሱ ላይ መሰዊያው ላይ አይደል ውሃ የሚፈሰው? ወደፊት ግን ከመቅደስ ወጥቶ ዓለምን የሚያረሰርስ ጎርፍና ውሃ ይመጣል ነው ዲክላሬሽን ነው። ወደፊት ከመቅደሱ ውሃ ይወጣና ከመቅደሱ ውሃ ይፈልቅና ከመቅደሱ ውሃ እየወጣ በየአቅጣጫው ዓለምን ያረሰርሳል ነው። ከኔ ጋር ናችሁ አይደል? ታስታውቃላችሁ። ወደ ኋላ ምን ያመለክታል? በምድረ በዳ እግዚአብሔር ህዝቡን ውሃ አጠጣ ነው። ወደፊት ምን ያመለክታል? ወደፊት የሚፈልቅ ምንጭ አለ ነው። ወደፊት ከመቅደሱ እየወጣ የሚያረሰርስ ምንጭ አለ ነው። በየአቅጣጫው እየሄደ ከዚህ መቅደስ ላይ ወጥቶ በየአቅጣጫው እየሄደ የሚያረሰርስ ውሃ ይፈልቃል ነው። ላንብብላችሁ አንድ ትንቢት ሕዝቅኤል 47 ከዚህ ፊትም አንድ ያንስተነው ነበር። ሕዝቅኤል 47 ከቁጥር 1 ጀምሮ ያለውን አነብላችኋለሁ። ቬሪ ፕሮፌቲክ። ሕዝቅኤል 47 ላይ ከቁጥር 1 ጀምሮ እስከ ቁጥር 8 ያለውን አነብላችኋለሁ። መጽሐፍ ቅዱስ ይዛችሁ ከሆነ በጣም ጥሩ ነው። እንደዚህ ይላል እስከታገኙት 47:1 እንደዚህ ይላል። ሕዝቅኤል ወደፊት ሲያይ መቅደሱን ወደ መቅደሱም መዝጊያ መለሰኝ፣ እነሆም ተመልከቱ ያየውን፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። ውሃ ይወጣል ወደ ምስራቅ። አሁን መቅደሱ ላይ የሚፈሳውን ከመቅደሱ የሚወጣ ነው። ያው ተሲዝስ መቅደሱ ላይ የሚፈሳውን ከመቅደሱ የሚወጣ ነውና ከመቅደሱ ይወጣና ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። ያው በምስራቅ ይወርዳል፣ ደግሞ በደቡብ በኩል ይወርድ ነበር። ቁጥር 2 በሰሜኑም በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ባለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር፣ በሰሜንም በምስራቁም በደቡብም ይፈስ ነበር፣ በየአቅጣጫው ይፈስ ነበር። ቁጥር 3 ሰውየውም ገመዱን በእጁ የሚያስጎበኘው ማለት ነው። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። በጣም ውሃ ረሰረሰ መቅደሱ ማለት ነው። ውሃውም እስከ ቁርጭምጭሚት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞም 1000 ለካ፣ ልሻገረውም የማልችለው ወንዝ ሆነ። እዚህ ወንዝ ፈለቀ ማለት ነው በመቅደሱ ዙሪያ እና ልሻገረው የማልችለው ወንዝ ነበረ ይልና ቁጥር 6 እርሱም ይሄ ነው መልእክቱ እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣
ወደ ወንዙም ዳር መለሰኝ ቁጥር 7 በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ እርሱም እንዲህ አለኝ ይህ ውሃ ወደ ምስራቅ ምድር ይወጣል ወደ ሩቅ ምድር ማለት ነው ምስራቅ ማለት is the end of the world ከምስራቅ ጠቢባን መጡት እዚላችሁ እንደሆነ በማቴዎስ ከሩቅ አገር ማለት ነው ከአህዛብ ከሩቅ አገርና ይሄ ውሃ ወደ ምስራቅ ምድር ይወጣል ወደ አረባም ይወርዳል እስከ አረባ ድረስ ይወርዳል ወደ ባህሩም ይገባልና ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል ኦ ማይ ጉድነስ ፈዋሽ ውሃ ይመጣል ነው ወደፊት ፈዋሽ ውሃ ይመጣልና ምን አይነት ውሃ ነው ከመቅደሱ ይፈልቅና በአራቱም አቅጣጫ ይሄድና ደግሞ ትንሽዬ ሳይሆን ሰው ሊሻገረው የማይለካው እስከ ቁርጭምጭሚት ብቻ ሳይሆን እስከ ጉልበት ብቻ ሳይሆን እስከ ወገብ ብቻ ሳይሆን ሰው ሊሻገረው የማይችል አይነት ውሃ ይፈነዳል ነው ሰው ሊሻገረው የማይችል ሰው በቃ ደረስኩበት ሊለው የማይችል የውሃ አይነት ይፈልቃል ወደ ወንዞች ሁሉ ይሄዳል then በደረሰበት ቦታ ያሉ ወንዞችን በሙሉ ይፈውሳል የሚፈውስ ፈዋሽ ውሃ ከመቅደሱ ይወጣል ያ ዘመን ይመጣል ብለው ይጠብቃሉ ማለት ነው ነቢያቱ ተናግረዋል እሱን ይጠብቃሉ ይሄን ባረጉ ጊዜ ተመልከቱ ይሄን ባረጉ ጊዜ ወደ ኋላ ተመስገን እግዚአብሔር በመድረ በዳ ህዝቡን አጠጣ ወደፊት እግዚአብሔር ደግሞ ከዚህ መቅደስ ውስጥ የሚወጣ ውሃ ደግሞ ያፈልቃል ዘካርያስ ምዕራፍ 14 ቁጥር 8 ዘካርያስ ምዕራፍ 14 ቁጥር 8 በዚያ ቀን የህይወት ውሃ ከኢየሩሳሌም ይወጣል ይላል ይሄ በዓል አስደናቂ በዓል ነው በዚያን ቀን ከኢየሩሳሌም የህይወት ውሃ ይወጣል እኩሌታው ወደ ምስራቁ በር እኩሌታው ወደ ምዕራቡ በር ይሄዳል ይህ በበጋና በክረምት ይሆናል ምን አይነት ውሃ ሊመጣ ነው አንድ በበጋና በክረምት የማይቋረጥ ውሃ ይመጣል የሚፈልቀው ከመቅደሱ ነው ደግሞ በየአቅጣጫው ይሄዳል በሄደበት ቦታ ሁሉ ይፈውሳል ከኢየሩሳሌም ይወጣና ይፈውሳል ማቆሚያ የሌለው ምንጩ የማይደርቅ በበጋና በክረምት የሚወጣ የውሃ አይነት ይፈልቃል በሄደበት ቦታ ሁሉ ያረሰርሳል ያተርፋል ይሄ ነው ፕሮፌቲካሊ የሚጠብቁት በዓሉ የትኛው በዓል ነበር የዳስ በዓል የኋለኛው ቀን የትኛው ነበር ኢየሱስ የተናገረበት የውሃ ማፍሰስ የሚካሄድበት በዓል የውሃ ማፍሰስ ምን ያመለክት ነበር ወደ ኋላ እግዚአብሔር አጠጣን ነው ወደፊት ዓለምን ሁሉ የሚፈውስ ትርፍ ውሃ ከኢየሩሳሌም ያረሰርሳል ያቺ በመድረ በዳ እግዚአብሔር ይመራት የነበረች ኢየሩሳሌም አሁን ደግሞ ከርሷ የሚወጣ ውሃ ዓለሙን ሁሉ ያረሰርሳል አሁን ይሄን በቃ እንደገና መድገም አለብን ምክንያቱም ፈርስት ቨርስ መጀመሪያ ያነበብነው የሚለው ኢየሱስም በበዓሉ በኋለኛው በታላቁ በኋለኛው ቀን እስካሁን ያወራሁት ይሄ ነው በበዓሉ የትኛው በዓል መናገር አለባችሁ የዳስ በዓሉ የዳስ በዓል ኋለኛው ቀን ደግሞ ታላቁና ኋለኛው ቀን የትኛው ቀን ስምንተኛው ቀን ምንም የሚደረግበት ቀን ውሃ የሚፈስበት ቀን እና ውሃ የሚፈስበት ምክንያት እሱን ባዩ ቁጥር ወደ ኋላ ምንን ያስባሉ በመድረ በዳ እግዚአብሔር አጠጣን ብለው ያመሰግናሉ ወደፊት ደግሞ ፕሮፌቲካሊ አንድ ቀን ያያሉ እቺ ምናፈስባት ደግሞ ኢየሩሳሌም አንድ ቀን ከርሷ ደግሞ ከመቅደሱ ውሃ ይፈልቅና ምን ያረጋል ዓለምን ሁሉ ምን ያረጋል ያረሰርሳል የማይቋረጥ ውሃ ደግሞ ይፈልቃል ከመቅደሱ እቺን ቀን ነው ጌታ ኢየሱስ የተጠቀመባት ደረሰ ማለት ነው ያቀል ውሃ ከቤተ መቅደስ ፈልቆ የማይቋረጥ ውሃ ለዚህ እኮ ነው መንፈስ ቅዱስን የምናቋረጥ ሰዎች እግዚአብሔር ይቅር ይበለን የማይቋረጥ ውሃ በጋና ክረምት የማይቋረጥ ውሃ ዓለምን የሚያረሰርስ ውሃ ከመቅደሱ ለካ የሚፈልቅበት ቀን ደርሷል እነሱ አላስተዋሉም እና ቆመና ኢየሱስ ሎክ አለ እሺ ንግግሩን ተመልከቱ መጣበታለሁ ኔክስት ዊክ ማንም የተጠማ ቢኖር አለ ያንን ድግስ ኪሳራ ሲያስገባው ማለት ነው ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ አለ ሲጠጣ የሚጠጣው ሰው በሚጠጣው ሰው አማካኝነት የህይወት ውሃ ወንዝ ተብሎ ነው የተተረጎመው ምንም አይደለም በብዙ ትርጉሞች አይታችሁ እንደሆነ ወንዞች ነው ይሄ የሚጠጣ ሰው የህይወት ውሃ ወንዞች ከሆዱ ይፈልቃል እንዴት እንደሚፈጸም የትንቢት አልገባቸውም እንጂ ለካ በአይናቸው ፊት ሊፈጸም ነው እንዴት አሁን ከኢየሩሳሌም የሆነ ውሃ ሊፈልቅ ነው
ኢየሱስ ገና ስላልከበረ ትንሽ ቀን ይቀረዋል ጥቂት ቀን ይቀረው ኢየሱስ ገና ስላልከበረ ጥቂት ቀን ይቀረዋል እንጂ ማንንም መጥቶ ሲጠጣው አንድ ውሃ ሊፈልቅ ነው እኔ ነኝ የሕይወት ውሃ ምንጭ ማንንም የተጠማ ካለ ወደዚህ ወንዝ ይምጣ ማንንም የተጠማ ካለ ወደዚህ ውሃ ይምጣ እና ሲጠጣው የሕይወት ውሃ ወንዞች ከሆዱ ይፈልቃል ኢየሱስ ምንድነው ያረጋለው ጌታ ኢየሱስ በቃ ነቢያቱ የተናገሩት የሕይወት ውሃ ወንዝ ከኢየሩሳሌም ፈልቆ ዓለም ሁሉ ይረሰርሳል የሚፈልቅ ውሃ ይመጣል ያ ውሃ ደግሞ ዓለምን ያረሰርሳል በዓለም ዙሪያ ይሆናል የተትረፈረፈ ውሃ ይሆናል ዓለምን የሚፈውስ ውሃ ይሆናል ፈዋሽ ውሃ ይሆናል ተብሎ የተናገሩት ይሄ ነው መገኛው አለ እንዴ እነ ሕዝቅኤል ሲናገሩ ከመቅደሱ ይፈልቃል አይደል እንዴ ያሉት ኤግዛክትሊ ከመቅደሱ ይፈልቃል ናው ኢየሱስ በአዲስ ኪዳን ሲያስተምር አይታችሁት እንደሆነ መቅደሱ ስንት ጊዜ ወደ አስተማርናችሁ ልመልሳችሁ የመቅደሱ ሲግኒፊካንስ ምንድነው መቅደሱ እኮ ዝም ብሎ ህንጻ አይደለም መቅደሱ እኮ የተነሳበት ምክንያት የእግዚአብሔር ማደሪያ ነው ምን ማለት ነው ማይታየው ማደሪያ የሌለው ሰማይ ምድር የማይችለው አምላክ በህዝቡ መካከል በክብሩ የሚገለጥበት ነው ያ ቦታ እግዚአብሔር እዚህ አለ ነው ያ ቦታ እግዚአብሔር እዚህ አለ ነው ነው በርግጥ እግዚአብሔር ቤት አይሰራለትም ብዙ ጊዜ ነግሯቸዋል እግዚአብሔር 4 በ4ም 40 በ40ም 400 በ400ም አይችለውም እግዚአብሔር አይሰረከን እግዚአብሔር አከበረ ህዝቡን ራሱን ምን አርጎ እንበለው ሚኒማይዝ አርጎ በቃ እግዚአብሔር አከበረ በቃ በመካከላቸው ይገኛሉ ድንኳን ስር እንዴት እግዚአብሔር በድንኳን ይገኛል አከበረ ህዝቡን በቃ ድንኳን ስሩልኝና በዚያ ድንኳን ውስጥ ይኖራሉ አለ ሶ ሻካይና ይሉት ነበር ግሎሪ ሻካይናው ክብሩ በዚያ ድንኳን ውስጥ ይኖራልና ማን አናፕሮቸብል ነበር በኃጢአት ምክንያት አናፕሮቸብል ነበር እና ግን እግዚአብሔር እዚህ አለ ነው ክብር ነው መግለጫቸው ቃል ብዙ ጊዜ ተናግሬዋለሁ ክብር ነው ሻካይና እዚህ ሻካይና አለ እግዚአብሔር ነው አለ እግዚአብሔር መቅደሱ በተለይ ቅድስተ ቅዱሳኑ ስለክ አለ እግዚአብሔር እዚህ ተገኝቷል እኮ ነው መቅደሱ ኢየሱስ መጣና እኔ ነኝ መቅደሱ አለ ይሄው የእግዚአብሔር መገኛ ከየት አገኘ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ አይታችሁ በእግዚአብሔር ዘንድ ነበረ እግዚአብሔር አለ ደግሞ ይሄ ቃል አለ ሶ እንግዲህ የሥላሴን ትምህርት ማሰላሰልና ማምለክ ነው እንጂ ኤክስፕሌን ማድረግ እንችል እንደሆነ አላውቅም ግን እግዚአብሔር አለ በእግዚአብሔር ዘንድ ደግሞ ይሄ ቃል አለ ቃልም ደግሞ ራሱ እግዚአብሔር ነበርና የዘላለም አምላክ የዘላለሙ ቃል የዘላለሙ እግዚአብሔር አለ ስለ ኢየሱስ ሲናገር ማለት ነው then ስለ መምጣቱ ሲናገር የሚጠቀመው ቋንቋ ኤግዛክትሊ የቤተ መቅደስ ቋንቋ ነው ቁጥር 14 ላይ ወረድ ይልና ቃልም ይላል ያ እግዚአብሔር የሆነው ማለት ነው ቃልም ስጋ ሆነ ይላል ቃልም ስጋ ሆነ ይልና ጸጋና እውነትን ተሞልቶ በእኛ አደረ ይላል በእኛ መካከል አደረ ነው ትዝ ይላችኋል እግዚአብሔር በመካከላችሁ አድር ዘንድ ድንኳን ስራልኝ ያለውን አደረን ያመጣትና ዮሐንስ አደረ እኮ አሁን እግዚአብሔር በመሃላችን በማን በኩል ቃል የሆነው ኢየሱስ እግዚአብሔር የሆነው ኢየሱስ ስጋ ሆነና በመካከላችን መጣ አደረ በመካከላችን ከዛ ቀጥሎ የሚጠቀምበት ቃል ዮሐንስ እኛም ሻካይናውን አየን እኛም ክብሩን አየን ለካ ኢየሱስ የእግዚአብሔር መቅደስ ነው ለካ ኢየሱስ የእግዚአብሔር መገኛ ነው ለዚህ ነው አማኑኤል ይሉታል ስሙን አማኑኤል ይሉታል እግዚአብሔር ከማን ጋር ተናገሩታ እግዚአብሔር ከኛ ጋር ኢየሱስ ሲወለድ አማኑኤል ብሎ ነው የተጀመረው ማቴዎስ ወንጌል ላይ ሲጨርስም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከናንተ ጋር ነኝ እግዚአብሔር ከኛ ጋር አሁን ቤተ መቅደሱ ኢየሱስ ሆነ መቅደሱ ኢየሱስ ነው ለዚህ ነው አንዳንድ ጊዜ ይሄንን ቤተ መቅደስ አፍርሱት አነሳዋለሁ በሶስተኛው ቀን ይላል ደቀ መዛሙርቱ ራሱ በኋላ ነው የገባቸው ይላል ዮሐንስ እኛ እስካሁን ገብቶን እንደሆነ እግዚአብሔር ያውቃል ቆይቶ ገባ መቅደሱ እሱ መሆኑን ቆይቶ ነው የገባቸው ምክንያቱም እንዴት ነው 46 ዓመት አይ ቲንክ ያን ጊዜ እየተሰራ የነበረው 46 ዓመት እየተሰራ ያላለቀ ቤተ መቅደስ እንዴት አድርገን በሶስት ቀን አንተ እንደገና አፍርሱት አነሳዋለሁ ይላል በሶስተኛው ቀን አነሳዋለሁ ይላል
እና የሰው ኮንፊውዥን 46 years የፈጀ 46 ዓመት የፈጀ ቤተ መቅደስ እንዴት አድርገ ነው በሶስተኛው ቀን የምታስነሳው? ደቀ መዛሙርቱ ራስ ኋላ ነው የገባቸው። ለካ ስለ ስጋው ነው የሚነው። ለካ እሱ ነው መቅደሱ። ለካ እሱ ነው የእግዚአብሔር መገኛ። ለካ እሱ ነው አማኑኤል። ለካ እሱ ነው እግዚአብሔር ያለበት። መቅደሱ ኢየሱስ ነው። ከመንፈስ ቅዱስ ጋር ግንኙነቱ ምንድነው? ይሄ ነው ወንድሞች እናቶች። ከመንፈስ ቅዱስ ጋር ምንድነው ግንኙነቱ? ኢየሱስ ከመምጣቱ የተነሳ ኢየሱስ የእግዚአብሔር ቤተ መቅደስ መገኛ መቅደስ ነን፣ ግን ኢየሱስ የእግዚአብሔር መገኛ መቅደስ ከመሆኑ የተነሳ ኢየሱስ መጥቶ ከመሞቱና ከመነሳቱ የተነሳ ፕሮሚስ ያረገልን ህይወት ምን አይነት ህይወት ነው? አሁን ነቢያቱ የተናገሩት ከመቅደሱ ፈልቆ አረምን የሚያረሰርስ ውሃ ይፈልቃል የተባለው ናው እሱን ኤክሰርሳይዝ ማድረግ እንችላለን። ናው እዛ ህይወት ውስጥ መግባት እንችላለን። ለምን? ይሄው መቅደሱ፣ ይሄው እግዚአብሔር። ነቢያቱ ምን ተናገሩ? ከዚህ የሚፈልቅ ውሃ አለምን ያረሰርሳል የተባለው እኔ ነኝ አለ። ምዕራፍ 7 ቁጥር 38 ይሄ ነው ወንድሞቼ እህቶቼ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። የህይወት ውሃ ወንዞች ከሆዱ ይፈልቃል። የሚተርፍ የሚያረሰርስ ሰሜን ደቡብ ምስራቅ ምዕራቡን የሚያረሰርስ የህይወት አይነት የሚገኘው ኢየሱስ ፕሮሚስ ያረጋውን ውሃ በመጠጣት ነው። ቸርች ይሄ ነው መንገዱ። ይምጣ ይጠጣ ምን ይሆናል? ይወጣል ከመቅደሱ። የሚያረሰርስ ውሃ ይወጣል፣ የሚፈውስ ውሃ ይወጣል። በሄደበት ቦታ ሁሉ የሚገባበትን ወንዝ ሁሉ ይፈውሳል። ይሄ አይደል እንዴ ምድሪቱ የሚያስፈልጋት? በሚገባበት ቦታ ሁሉ የሚያልፍ ጅረቶችን በሙሉ የሚፈውስ ውሃ ከሆዱ ይፈልቃል፣ ወንዞች ይፈልቃሉ ይልና ይሄንን ስለ መንፈስ ተናገረ ይላል። ይሄንን ሁሉ ታሪክ ያመጣውላችሁ ለምንድን ነው? ኢየሱስ ክርስቶስ ከመምጣቱ የተነሳ በእርሱ ለሚያምኑ ፕሮሚስ የተደረገው ተስፋ የተገባው የህይወት አይነት ነቢያቱ የተናገሩት የህይወት አይነት ነው። ምን የህይወት አይነት? ነቢያቱ የተነገሩት የውሃ መፍለቂያና መሸጋገሪያ የሚያምኑ ሁሉ ናቸው። ማመን ዝም ብሎ አይደለም። ማመን ቀላል አይደለም። ፋንክሽኑ ምንድነው? ነቢያቱ የተናገሩት ከመቅደሱ ይፈልቃል፣ ከኢየሱስ ይፈልቃል የተባለው ውሃ መሄጃው፣ መድረሻው፣ መትረፍረፊያው፣ መፈወሻው፣ መሄጃው ያ መንፈስ የሚሄድበት ስለሆነ አማኝነት ዮሐንስ 14:15-16 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ ሌላ ጰራቅሊጦስ ይሰጣችኋል። በቃ አንዳንድ ነገሮችን ላችኋለሁ። ኢሳይያስ 44:3 ይሄ ውሃ የሚፈልቀው በመንፈስ ቅዱስ ነው። የሚያረሰርስና ለሌላ የሚተርፍ ህይወት የሚመጣው ኢየሱስ ክርስቶስ ፕሮሚስ ያደረገውን ያንን ውሃ በመቀበል ነው። እሱ ውሃ ነው እየሄደ የሚፈውሰው። ኢሳይያስ 44:3 በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁና መንፈሴን ይላል ቀጥሎ። that's why ስለ ውሃ ማነሳላችሁ። መንፈሴን በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ። አርክቶ የሚፈሰው ውሃ መጽሐፍ እንደሚል ያለው ኢየሱስ ለዚህ ነው። በቃ መጽሐፍ እንደሚል ያለው በነቢያት የተናገረው ውሃ መንፈስ ቅዱስ መሆኑን ለማሳየት ነው። ናው እያንዳንዷን ቃል አሁን እናንተ መተርጎም ትችላላችሁ። በበዓሉ አለ። በበዓሉ የትኛው በዓል? የዳስ በዓል። የመጨረሻው ታላቁና ኋለኛው ቀን አለ። ታላቁና ኋለኛው ቀን የትኛው? ስምንተኛው ቀን። ስምንተኛው ቀን ምን የሚሆንበት? ውሃ የሚፈስበት። ውሃ የሚፈስበት ምክንያት በምን ምክንያት ነው? በሁለት ምክንያቶች። ወደ ኋላ ምንን ለማመልከት? እግዚአብሔር ሕዝቡን አጠጣ። ወደፊት ምንን ለማመልከት? ከመቅደሱ የሚፈልቅ ውሃ አለ ነው። ከዛ ኢየሱስ መጣና ያ መቅደስ እኔ ነኝ አለ። ያ መቅደስ እኔ ነኝ አለ። ከዛ በእኔ የሚያምን መጽሐፍ እንደሚል የህይወት ውሃ ወንዝ ወጥቶ ያረሰርሳል፣ የህይወት ውሃ ወንዞች ከሆዱ ይፈልቃል አለ። መጽሐፍ እንደሚል ሲል ምንን አስቦ ይመስላችኋል? እነ ሕዝቅኤልን አስቦ እነ ዘካርያስን አንብቦ መጽሐፍት ውሃ ይፈልቃል ከመቅደሱ ይሄዳል፣ ያረሰርሳል፣ ይፈውሳል ያሉት እኔ ነኝ። ይሄዳል፣ ያረሰርሳል፣ ይፈውሳል፣ ጥምን ያረካል የተባለ ውሃ ከዚህ ነው የሚፈልቀው። መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል። ዝም ብሎ ሊትራል ዝም ብሎ ውሃ ሳይሆን የመንፈስ ቅዱስ ስጦታ በሚያምኑ ሁሉ ላይ ይወጣና የሚፈውስና የሚያረሰርስ ውሃ ይሆናል። ወንድሞቼ እህቶቼ፣ እግዚአብሔር የተናገረውን ህይወት ኖሮ ለማለፍ እንጂ የሃይማኖት ጨዋታ ለመጫወት አታስቡ።
ክርስትና የሆነ ሃይማኖት ጆይን አርገን የሃይማኖት ኮምፒቲሽንና ውድድርና ፉክክርና ሃይማኖት ጆይኒንግ አይደለም። ክርስትና ምንድነው? ኢን ክራይስት መሆን ማለት እግዚአብሔር የተናገረውን ህይወት መኖር ነው። ምንድነው እግዚአብሔር የተናገረው ህይወት? ምንድነው ፕሮሚስ ያደረገልኝ? ወደኔ ኑ እና ጠጡ። ከዛ ምን አረጋችኋለሁ? የፈዋሽ ውሃ መሄጃ ከመቅደስ እየወጣ ዓለምን እንዲበዛላቸው መጣ ነው እንጂ የሆነ የሃይማኖት ድርጅት አባላት ሆነው እንዲኖሩ ሳይሆን እኔ ህይወት እንዲሆንላቸው ለነርሱ ደግሞስ እንዲበዛላቸው ወልስቲ እንዲበዛላቸው ይሄ እንዲበዛላቸው ምንድነው? መንፈስ ቅዱስ ይመጣና አይለነት ቦስ በያቅጣጫው ይሄዳል። ምስራቅ ምዕራብ ይሄዳል። ወደ ማዕረብ ይሄዳል። የህይወት ወንዞች ይፈልቃል። ይሄንን ህይወት እንድንኖር ነው እግዚአብሔር የጠራን። የሚተርፍ ህይወት እንድንኖር ነው የተጠራችው ቸርች። የሚተርፍ ህይወት እንዲኖሩ ነው ክርስቲያኖች የተጠሩት። አባንደንት የሆነ ምናገለግልበት፣ ምንተርፍበት፣ ምንመሰክርበት ማአት የሚፈወስ ወንዝ ያለባት ምድር ውስጥ ነው የምንኖረው። ወንድሞቼ ናቶቼ ይሰማችሁ እንደሆነ ፈውስ የሚፈልጉ ወንዞች በዙሪያችን አሉ። ይሄ በጣም ትልቅ ችግር ነው። ዋናው ችግር ግን ከመቅደሱ እየወጣ አይደለም ህይወት። እግዚአብሔር የሚፈነዳበት ዘመን ያርግልን። በጣም ቆሻሻ ውሃ ምድሪቱን ሞልታታል። ቆሻሻ ውሃ ቅድስናን ስታይ ቆሻሻ ውሃ፣ ኢሞራሊቲ የሞላባት ውሃ፣ ግሳንግስ እየመጣበት ያለበት ወንዝ ምድሪቷን ሞልቷታል። የጥላቻ መርዝ የሞላበት ወንዝ ዙሪያችን ይሄዳል። እኛ ምናያለን፣ በቲቪ ይነግሩናል፣ በሚዲያ ይነግሩናል፣ እናየዋለን። ወንዙ ሲፈስ እኮ እናየዋለን። ግን አንድ ቀን አስባችሁ ተቀላችሁ እግዚአብሔር አምላኬ ይውጣ ከመቅደሱ ውሃ የሚገባበትን ወንዝ ሁሉ ይፈውስ። ለዚህ ነው የጠራን እግዚአብሔር። የታመመ ወንዝ ሲያገኝ የሚፈወሰው በዚህ ነው። ቸርች ዝም ብሎ በወንዞች መካከል እየኖረች ይሸታል በጣም እያለች እንድትኖር ሳይሆን አረ ውሃ ይፍለቅና ወደ እነኚህ ወንዞች ይግባ። በእግዚአብሔር በመጨረሻው ዘመን አረገዋለሁ ያለው ከመቅደሱ እየወጣ የሚገባበትን ወንዝ ሁሉ የሚፈውስ ውሃ ከመቅደሱ ይወጣል የተባለው ለዚህ ነው የተጠራ ነው። እግዚአብሔር መነሳት ያርግላችሁ ወገኖች። መንፈስ ቅዱስ በቤተ ክርስቲያን ሲሰራ፣ መንፈስ ቅዱስ በአማኞች ህይወቱ ሲሰራ ምንድነው የሚሆነው? ውሃውን ይዘው ስለሚሄዱ ይሄ ውሃ በገባበት ቦታ ሁሉ ወንዞችን ሲቀላቀል ወንዞቹ ይፈወሳሉ። እግዚአብሔር ያርግልን። በጣም መንፈስ ቅዱስ ሲመጣ የሚያደርገው ሐዋርያ ሥራ ነው። ያረጋው ኢየሱስ እንዲያውም ሊሄድ ሲል ደቀ መዛሙርቱን በተመለከተ ስጋቱ ያለዚህ ውሃ እንዳይወጡ ይቻላል ማለት ነው። አንደርስታንዲንጋቸው ፖለቲካል ነበር። መንግስት መጣ የእስራኤል መንግስት በመሲሁ አማካኝነት አመጣዋለሁ ያለው መንግስት መጣ። ደግሞ ከሞት ተነስተዋል፣ ታምር ሆነዋል። ይሄማ በቃ ኃይለኛው መንግስት ነው። ሮማን ገለባብጦ የሚጥለው ነው። የካቢኔ አባላት ሳንሆን አንቀርም ብለው አስበዋል። ዓለምን ለመገለባበጥ የአይሁድ ተራ ነው ምናምን ብለው አስበዋል። እና ኦልሬዲ በቃ ተነሳ። እስቲ ቼክ አረብ ኦልሬዲ እና የኢየሱስ ቋንቋ ስራ calm down ከኢንሳይድ ዳክቶት ወገኖች ብቻችንን ከወጣን እኛ ብቻችንን ነን። የሚፈውስ ውሃ የለም። እና ይሄን የሚፈውስ ውሃ ሳይዙ ከናናቸው አምነዋል። ጌታን ተቀብለዋል። ባይዘው አምነዋል። ጌታን ተቀብለዋል፣ ድነዋል። አሁን ቢሞት ጴጥሮስ መንግስተ ሰማይ ነው የሚገባው። እንኳን እሱ ያ ወንጀለኛ እንኳን ገብቷል። እሱ እኮ አይደለም ዋናው ጥያቄ። እሱ እኮ ትችላላችሁ። በቃ እሱ በሆነ ፍላጎታችሁ እግዚአብሔር ሰጥቷችሁ እሱ ነው ፍላጎታችሁ። በቃ በሕይወት መጽሐፍ ላይ መጽሐፍ ብቻ ትልቅ ነው በጣም ማናናቂ አይደለም። ከሳት ማምለጥ ብቻ እዚህ ስንኖር ታዲያ ይሄው ከሆነ በነገራችን ላይ በሕይወት መጽሐፍ ላይ ተመዝግቦ ከሳት ማምለጥ ከሆነ የዳንን ቀን ነው ሊወስደን የሚያስፈልገው እግዚአብሔር ትራንስፖርት አለ። ምን እንሰራለን ታዲያ እዚህ? ለምንድን ነው ያቆየን እግዚአብሔር? ይሄ በጣም ትልቅ ጥያቄ ነው። የዳንን ጊዜ ለምንድን ነው ያልወሰደን? አለው ማለት ነው። እግዚአብሔር ሊያረሰረሰው የሚፈልገው ወንዝ አለው። ውሃ ይፈሳል ማለት ነው። ከመቅደስ እየወጣ ውሃ ይፈሳል። ፈዋሽ የሆነ ውሃ ይወጣል ማለት ነው። እዚህ ቆዩ እንዳትወጡ ብቻችሁ ፓርቲ ሆነው እንዳይቀሩ ኦርጋናይዜሽን ሆነው እንዳይቀሩ ኦርዲነሪ ሆነው እንዳይቀሩ የሆነች እንቅስቃሴ ሆነው
ገና ታምር ሰሪ ውሃ አለ። 40 ቀናትን አስተማራቸው ስለ እግዚአብሔር መንግስት አስተማራቸውና ሄደ። ከፍ ከፍ አለ። ከ10 ቀናት በኋላ በበዓለ 50 ቀን ውሃው መጣ ማለት ነው። እና መንፈስ ቅዱስ በእያንዳንዱ ላይ መጣ። ከዛ በኋላ ምንድን ነው የሆነው? ይሄ ትንቢት የሕዝቅኤል ትንቢት እኮ ነው የተፈጸመው። ከዛ በኋላ ፈዋሽ ውሃ ሮማን ኤምፓየርን መከራ በላት። ሮም ታማ ነበር፣ ፈዋሽ ውሃ መጣ። በየአካባቢው የሚገባ ከተማይቱ ገለባ መውጣት የሚያሰኝ ምን እንደሚያደርጓቸው እኮ ግራ ገብቷቸው ነበር። እንኳንም ቆዩ አላቸው። ይሄ እኮ በጣም ብዙ ጊዜ ስንማረው ሰምታችኋል። ብቻቸውን ቢወጡ ልክ እንደኛ ፕሮግራም ተካፋይ ይሆን ነበር። እየተደበቀ እየመጣ ጴጥሮስ ዛ አንድ ወታደሮች እያሉ እንደዛ ነበር ላይፍ ፈርቶ የሚንቀጠቀጥ ሰው እንኳን ሰው ተናግሮ ሊያሳምን ፈርቶ የሚንቀጠቀጥ 3 ጊዜ ተከዳለ ተብሎ 3ቷንም ጥጥት ያደረገ ፈሪ ድንጉጥ ቤት ዘግቶ የተቀመጠ ኢቨን ኢየሱስ ተነስቶ ቤት ዘግቶ የተቀመጠ ሰላም ለእናንተ ይሁን ብሎ ፈልጓቸው ላይ ቤት ዘግቶ የተቀመጠ መናገር የማይችሉ ኤሊኩዌንት ያልሆኑ ያልተማሩ የገሊላ ሰዎች ባህር ያልተሻገሩ ዓለም አቀፍ አጀንዳ የሰጣቸው እኮ ባህር ያልተሻገሩ ሰዎች ነው። ባይዘው አንድ ሰው ከገሊላ ነው ሲባል እንደው ለማነጻጸር አሁን የኛ ጊዜ አይመችም እንጂ የት ነው ገሊላ ተባለ። ኢየሱስ ገሊላ ኖሮ የመጣው ለዚህ ነው። ከኢየሩሳሌም ቢወጣ ኖሮ የሚጠበቅ ነው። ቤተልሔም አካባቢ ኖሮ አድጎ ቢወጣ እኮ የሚጠበቅ ነው። ይህ ሰው እኮ አመጣጡ በጣም የሚያስገርም ገሊላ ኖሮ ነው። የገሊላው ኢየሱስ ነው። ገሊላ ማለት የሆነ አገር ኖርዘርን ኢዝራኤል ነው። ኋላ ቀር ከገሊላ ደግሞ ናዝሬት ደግሞ የባሰባት ናት። የናዝሬቱ ኢየሱስ ደግሞ መባሉ በጣም ያስገርም ማለት ምንም እኮ የሰበሰባቸው የገሊላ የመንደር ልጆች ናቸው። የኢየሩሳሌም ሊቃውንት አይደሉም። የኢየሩሳሌም ሊቃውንት የካህናት ዘርዛ የመንደር ልጆችን ሰብስቦ አሳሳታም ሰብስቦ ዓለምን ገለብጣለች። ሌላ ተማምኖ መሆን አለበት። እነኚህ ተማምኖ ሊሆን አይችልም። መናገር የማይችሉ ያልተማሩ መግባባት የማይችሉ ካሳ በላይ ሌላ ነገር የማያውቁ ሲያስረዳቸው ራሱ የአሳ ቋንቋ እየተጠቀመ ያስረዳቸው። እኔን ብትከተሉኝ ምናምን ያለ ጌታ የማስተማር ችሎታ በጣም ያስገርመኛል። እኔን ብትከተሉኝ ዓለም አቀፍ ወንጌል ያደርጋቸዋለሁ ቢል አይገባቸው። ምን መሰላችሁ ማድረጋቸው ያለ ሰው አጥማጅ ያደርጋቸዋለሁ እያልባል እንደዚህ ነበር የሚገባቸው። እንደዚህ እስከዚህ ድረስ መውረድ አለብን እንዲገባቸው። ትልልቅ ቴዎሎጂያንስ አልነበሩ፣ ትልልቅ ሚሲዮሎጂስቶች አልነበሩ። እነሱ ይዞ እኮ ነው ኢየሱስ ይወጣ። እነሱ እኮ ናቸው የገለባበጡት። what happened? ያ ሁሉ ፈውስ፣ ያ ሁሉ ተአምራት፣ ያ ሁሉ ድንቅ፣ ያ ሁሉ የወንጌል ስብከት፣ ያ ሁሉ ድፍረት፣ ያ ሁሉ ቦልድነስ ኢየሱስን የሰቀለ ጉባኤ እኮ ነው ፊት ለፊት የተጋፈጠው ጴጥሮስ። ጌታውን በቀደም የሰቀለ ጉባኤ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ከሙታን አስነስቶታል፣ እግዚአብሔር ከፍ ከፍ አድርጎታል፣ መዳን በእርሱ ብቻ ነው የሚገኘው እያለ ተጋፈጡት። ምን አግኝቷቸው ነው? ያ የሕይወት ውሃ አግኝቷቸው ነው። የሚፈውሰው ውሃ አግኝቷቸው ነው። ለሌላ ሰው የሚያደርገው ውሃ፣ ነቢያት የተናገሩለት ውሃ፣ ነቢያት የተነበዩለት ውሃ፣ ያ ምንጭ የሚፈልቅበት ዘመን ይሆን ወንድሞቼ እህቶቼ። አባቶች የተናገሩለት ትንቢት አንተ ምንጭ ወይ ፍለቅ የሚሉት ለዚህ ነው። አባቶች የተናገሩለት ምንጭ ይፈልቃል የተባለው ምንጭ ፈልቆ ነው። በቃ አይችልም ነበር። እንዴት ነው የተትረፈረፈው ጴጥሮስ? እንዴት ነው 3000 ሰው በአንድ ጊዜ ያጠመቀው ጴጥሮስ? እንዴ መጣያ ውሃው በሄደበት ቦታ ሁሉ የሚፈውሰው ውሃ። ሌሎችን የምንነካው ውሃው ሲመጣ ነው። ውሃው ሲፈልቅ ነው። ውሃው ከህይወታችን ሲወጣ ነው። የህይወት ውሃ ወንዞች ሲፈልቁልን ነው። መጽሐፍ የተናገረው ውሃ ከህይወታችን ሲወጣ ነው። ሽኩር ወንድሞቼ እህቶቼ፣ ቴሪቶሪ እኮ በአንድ ጊዜ ነው እየጣሱ የሄዱት። መሄድ አሜን። ገጠር ከተማው ማለት ነው። ገጠር ከተማው የገለባበጡት ያን ጊዜ የነበረውን ፖለቲካል ሲስተም አናቱን ብለው ማለት ነው። ኢየሱስ ጌታ ነው እያሉ ቦልድሊ ማለት ነው። ኢየሩሳሌም፣ ይሁዳ፣ ሰማሪያ ሄዶ አሁን አንድ ፊልጶስ የሚባል ስሙን ራሱ አናስታውሰውም ብትፈልጉት። 9 ውስጥ ሳይኖር አይቀርም። 3ቱን አሁን እናስታውሳቸዋለን ተራራ ላይ ይዟቸው ስለሄደ ዮሐንስ፣ ጴጥሮስና ያዕቆብ አሁን ፌመስ ናቸው። አትሊስት እኔ 9 እኮ አሉ እነ ፊልጶስ ምናምን ሁሉ የሚያካትት። ከእነኛ መሀል የነበረው መጣው ብሎ እንትና ሰማሪያ ገብቶ ዜናው ኢየሩሳሌም እስኪሰማ ድረስ ነው የገለባበጠው። አጋንንት ከሰዎች ላይ እየለቀቁ ሰማሪያን ነቃነቃት ከተማይቱ። ብዙዎች አጋንንት ከእነርሱ ላይ እየወጣ ጌታ ኢየሱስን እየተቀበሉ በውሃ መጠመቅ ጀመሩ። ኢየሩሳሌም ያለች ቤተክርስቲያን ሰማችና በሉ ደግሞ ውሃው እንዲሄድ እንደው እንዴት ነው ይሄን ነው ወንድሞች እናቶች። ኢየሩሳሌም ያለች ቤተክርስቲያን ስትሰማ ምን ብላ ሰማች? ኧረ ዮሐንስ ሄዶ ማነው ፊልጶስ ሄዶ ሰማሪያ አምናለች በውሃ
እያለ መከራ በሉ ደግሞ ወዲያው በለጋነታቸው ማለት ነው መንፈስ ቅዱስን እንዲቀበሉ ጴጥሮስንና ዮሐንስን ትልልቆቹን ሐዋርያት ላኩባቸው። እጅ እየጫኑ ደግሞ መንፈስ ቅዱስ እንዲሞሉ ውሃው እንዲቀጥል ውሃው ቀጠለ፣ ፈውሱ ቀጠለ። ዘሎ ሰረገላ ላይ ወጥቶ ኢትዮጵያው ጃንደረባውን በመንፈስ ነው መንፈስ ወሰደውና ሰረገላው ላይ ከሰረገላው ደግሞ ወስዶ ወደ አዛጦን ይሄንን እኮ ያደረገው ወንድሞች እናቶች ሃይማኖትን ኖራችሁ ለማለት ከፈለጋችሁ ይሄ መልእክት አይመለከታችሁ። እግዚአብሔር በህይወቴ ሰርቶ ፈዋሽ ወንዝ ፈልቆ ምድሪቷን የሚፈውስ ነገር እንዲወጣ ፈልጋለሁ ካላችሁ መንፈስ ቅዱስ ነው መልሱ። the holy spirit ነው መልሱ። ይፈልቃል የተባለው ወንዝ የሚያፈልቀው መንፈስ ቅዱስ ነው። ያለ እርሱ አንችልም ነው ወንድሞች እናቶች፣ ያለ እርሱ አንችልም። ለዚህ ነው ቅዱስ መጽሐፍ በኤፌሶን ምዕራፍ 5 ቁጥር 8 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መስከራችሁ መሙላታችሁ መሞላታችሁ በወይን ጠጅ አይሁን፣ በመንፈስ ቅዱስ ይሁን፣ በመንፈስ ቅዱስ ይሁን። እኔ ኤፌሶን 5 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ዘመኑን ዋጁ ከሚለው አጠገብ መሆኑ ያስገርመኛል። ሁሌ አይቻልም ማለት ነው ያለ መንፈስ ቅዱስ ዘመኑን ዋጁ ብሎ መንፈስ ይሙላባችሁ። ዘመን መዋጀት ፔፐር በማገራ ብቻ አይገኝም። ዘመኑን እንዴት አድርገን እንዋጅ? 6 ነጥብ ይዘን ቁጭ ትላለህ። በጣም የምርምርና የሊቃውንት ዘመን ብቻ ስንሆን እኮ ደስ አይልም። ዘመኑን ለመለወጥ የሚያስፈልጉን ምናምን ያለ ሪሰርች መስራት ሪሰርች ማን ኢምፕሊመንት ሊያደርግ ይችላል? ያልችል ኢምፕሊመንት የሚያደርገው እኮ መንፈስ ቅዱስ ይመጣል። በመንፈስ ቅዱስ እንሞላ፣ በመንፈስ ቅዱስ እንረሰርስ፣ በመንፈስ ቅዱስ እንከታተል። ግን ይሄ ውሃ በገባበት ቦታ ሁሉ ወንዞችን ይፈውሳል። መንፈስ ቅዱስ ነው ለፈውስ የሚያደርገን። መንፈስ ቅዱስ ነው የሰዎች ህይወት እንዲረሰርስ የሚያደርገው። ከመቅደሱ የሚወጣው ውሃ የተባለው ያ መንፈስ ስለሆነ በእናንተ አማካኝነት የሚወጣበት ዘመን እግዚአብሔር ያርግላችሁ። ጨርሳለሁ። አሁን የኛ ሀገር ቤተክርስቲያን በመንፈስ ቅዱስ ኮርታ ነው እንጂ ምንም ሌላ ታሪክ እኮ አልነበራት። አሁን ስንደራጅ ሳንኮራ አንቀርም። ማን ነው እዚህ ያደረሰ? ማን ነው እዚህ ያደረሰ? እንደ ያስገርማችኋል። የኢትዮጵያ ቸርች እንቅስቃሴ እኮ ስታዩ በሳቅ ነው የምትሞቱት። እዚህ ግቡ የማይባሉ የዩኒቨርሲቲ ልጆችን እኮ ነው ሰብስቦ እግዚአብሔር ልክ እንደነ ጴጥሮስ። ያውም ደግሞ በስደት ዘመን በንጉሱም ዘመን እንደዛው ከዛ ቀጥሎ በመጡትም ዘመን የሚቀጠቀጥ እዚህ ግባ የማይባሉ እንደው ሽማግሌ ነገር የለም ምናምን ነበር እኮ የሚባለው። ተለቅ ያለ መራቅ ያዋጠ ያልዋጡ ነበሩ። እና አንድ ጸሐፊ ሲጽፍ ምን ይላል? in the 1960s በ60ዎቹ በአውሮፓ አቆጣጠር የኢትዮጵያ ኢቫንጀሊካልስ ቁጥር ሌሎች በሚል ነው የሚገባው እና ከ1% በታች ስለሆነ ነው አይደመርም እራሱ። አሁን ሌሎች ሃይማኖቶች ዜሮ አይደለም ጥቂት አሉ፣ ግን አንድ አይሆንም። 1% አይሆንም። ከመቶ ሰው አንድ ሰው አይገኝም። ያችን እኮ ነው ወዶ ግን ከዛ በኋላ ታሪኩን አምሮ በስንት መቃራ ስንት ሰማዕታት እየተቀጠቀጡ አስከሬን እየወጣ እየተጣሉ በስንት ፍርሃትና ፍራስትሬሽን ውስጥ የሚኖሩ እየታሰቡ እየተፈቱ ምናምን የተማረ የተቀለባበረ ምናምን ነገር ሳይኖራቸው የጌታን ቃል ይዘው ምንድነው ሚስጥር ብትፈልገው ብታገኘው አለ መንፈስ ቅዱስ። በመንፈስ ቅዱስ የተቀጣጠለ መንፈስ ቅዱስ እኛ ትንሽ ደርሰንበት እንደዚህ ያማረ ቤት የለው። ያማረ ቤት በጣም ሊወስደን ሊገፈትረን ነው የሚገባው ወደ መንፈስ ቅዱስ። ገንዘብ የለም፣ የተማሩ ሰዎች የሉ፣ የተማሩ ሰው የለም። ምንም ኃይል የለም፣ ምንም አንድ ብቻ ያዋ ፕሮሚስ የተደረገ እየወጣ ይፈውሳል። በገባበት ቦታ ሁሉ እየወጣ ይፈውሳል። በገባበት ቦታ ሁሉ ወንዞችን ይፈውሳል። ያን ዘመን እግዚአብሔር ያድስልን ወንድሞች። ያን ዘመን በእኛ ዘመን ደግሞ የወንጌል ሰንሰለት እንዳይቋረጥ ምድሪቱ ወንዞቿ የታመሙት ወንዞቿን የሚፈውስ የመንፈስ ቅዱስ ውሃ ከውስጣችን የሚፈልቅበት ዘመን ያደርጋል። ኔክስት ዊክ ስንገናኝ እንደዚህ ሲምፕል ነገር ለማውራት ነው። እንዴት ነው መንፈስ ቅዱስን የምቀበለው? እንዴት ነው ፕራክቲስ ማድረግ? በግሌ መንፈስ ቅዱስ እንዴት ነው የምቀበለው? ትንሽ የመሞላት መንፈስ እንዳይኖራቸው። የመንፈስ ቅዱስ ስራ በአንድ አማኝ ሕይወት ውስጥ አይቋረጥም። ይህም ማወቅ ጥሩ ነው። አይቋረጥም። ይበቃኛል ካልን ግን ይበቃኛል። ለምሳሌ መንፈስ ቅዱስ የሌለው አማኝ የለም። ክርስቶስ ያስመሻቸው መንፈስ ቅዱስ የሌለው አማኝ ለምሳሌ የለም። እውነተኛ አማኝ ነኝ ዳግም ተወልጃለሁ ካለ ሰው መንፈስ ቅዱስ አለው። መንፈስ
መንፈስ ቅዱስ አለ ወይስ የለውም የሚል ክርክር ውስጥ እንዳትገቡ። ያላቸውና የሌላቸው እውነተኛ አማኞች የሉ። ያመነ ሁሉ አለው። የእግዚአብሔር ማደሪያ ሆኗል። መንፈስ ቅዱስ በውስጡ አለ። ዳግም ተወልዷል። በምንድን ነው የምናውቀው ያላችሁ እንደሆነ የመንፈስ ፍሬ አለ በውስጡ። መንፈስ ፍሬ ያለው ትዕግስት፣ በጎነት አለ እኮ። ታዲያ መንፈስ ቅዱስ በውስጡ ያለ ከዚህ በላይ ምንም አያስፈልገኝም ካለ መንፈስ ቅዱስ ጨዋ መንፈስ ነው። ግን እንደዚህ አይነቶቹ መንፈስ ቅዱስ በውስጣቸው ያሉ አማኞችን ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እያለ ደግሞ ይናገራል። ሌላ አለ ማለት ነው ማለት ያለበት። አይ ቁርጭምጭምት አንድ ነው። ሕዝቅኤል ሌላ አለ ማለት ነው። ዳግም የተወለድኩበት ኤክስፔሪየንስ አለ። ዳግም የተወለድኩበት ኤክስፔሪየንስ አለ። ይሄ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ዳግም ትወለዳላችሁ ነው። ከየት እናገኘዋለን? ይሄ ዮሐንስ 3 አንብቡ። የነፋስ ስራ ነው ያለው ኢየሱስ። ነፋሱ ሲመጣ ዳግም ይወልዳል። አንድ ይበቃኛል፣ እኔ እንደምን ብዬ መንግስተ ሰማያት መግባት ነው በቃ አልበቃ። ግን አለ ባመኑት በእርሱ የሚያምኑት ደግሞ ሊቀበሉት ያላቸው አንድ ታክ ኤክስፒሪየንስ አለ። እኔ ሐዋርያ ሥራ ላይ በግልጽ አይዋለሁ። በጣም አሁን እየደጋገመ ነው የሚሞላቸው። ይሄኛው የቅድሙ ህይወት ለመስጠት ነው። የቅድሙ ዳግም ልደትን ለመስጠት ነው። ይሄኛው ኃይል ለመስጠት ነው። የቅድሙ ህይወት ከማግኘት ጋር የተገናኘ ነው። ይሄ ኃይል ከማግኘት ጋር የተገናኘ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የዘላለም ሕይወት ትቀበላላችሁ አላላችሁ? ሐዋርያ ሥራ ላይ የወረደው መንፈስ ኃይል ትቀበላላችሁ ብሎ ነው የላከላችሁ። ትድናላችሁ ብሎ አይደል ነው አላ የወረደው ከኃይል ጋር የተያያዘ ሶ ኤክስፔሪየንስ አለ። የኃይል ኤክስፔሪየንስ አለ። እሷን ማውራት አለብን። ያቺ የኃይል ኤክስፔሪየንስ በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መጸለይ፣ በመንፈስ ቅዱስ ማገልገል፣ በመንፈስ ቅዱስ መቀጣጠል፣ በመንፈስ መኖር እሱ ነው የሚያስፈልገን። እንዲሁ ወንድሞቼ እህቶቼ እግዚአብሔር እንኳንም ብርና ወርቅ ሰጠን፣ ግን ምረጡ ብንባል መምረጥ ያለብን እኛ ብርና ወርቅ የለኝም። ይሄን ያለኝ ጽናት የእውነት ብርና ወርቅ ይዘን ያንን ቃል ሰጠን ምን ያደርጋል? ብርና ወርቅ ይዘን ያንንም የምንሰጥ ብርና ወርቅ አለ፣ ግን የምንሰጠው ሰውን የሚፈውሰው ከጴጥሮስ የሚወጣው ብርና ወርቅ አይደለም። ሰውን የሚፈውሰው ከጴጥሮስ የሚፈልቀው የመንፈስ ቅዱስ ኃይል ነው። እሱ ነው ብድግ ያደረገውና እግዚአብሔር ለፈውስና ለተአምራት የሚጠቀምባቸው ሰዎች እግዚአብሔር ያርጋቸው። ለራሴ በራሴ ህይወት አግኝቼ መንግስተ ሰማይ ለመግባት ከሚለው ህይወት ወጥተን እግዚአብሔር አምላኬ ምድሬን በኔ ፈውስ የሚል ህዝብ እግዚአብሔር ያርጋቸው። ምድሬን በኔ ፈውስ፣ ወንዞቹ በኔ ፈውሱ። እንደ ጅረት የሚሄደው የመከራና የሰቆቃ እና የጥላቻና የጎሰኝነትና የወንጀልና የደም መፋሰስ ወንዝ እኮ ነው።